እንደማይፈልጋቸው በስቶሪውም አስቀምጧል። ቤተሰብ እጅግ በጣም ነው የሚያሳፍረው። እንግዲህ ከባድና አስደንጋጭን ዜና ይዤ መጥቻለሁ ዛሬ። ቤተሰብ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሉ ፈልጋለሁ። ዛሬ የምነግራችሁ ነገር ከባድና አስደንጋጭ ነገር አለ። እንግዲህ ውዶቼ እኔ አላልኩም፣ እንግዲህ ያሉትን ነገር ትሰማላችሁ እናንተ ማለት ነው። እንግዲህ አብርሃም በአሁን ሰዓት ማንኛውም ሴት አጠገቤ እንዳትደርስ እንግዲህ ብለው አብርሃም እንግዲህ ያው ሩታንም ሄርሜላንም አባሯል። ግን አንዳንድ ሰዎች አንዳንድ አስተያየቶችን ሁላችሁም ግን አስተያየታችሁን ሐሳባችሁን ጻፉ እዚህ ጋር ማርያምን እንዴት ለምን እንደዚህ ሆነ ብላችሁ እንትነቱ እንግዲህ ሄርሜና ሩታ እንግዲህ አብርሃም ጋር ተገናኝቶ ነበሩ። በተገናኙበት ሰዓት እንግዲህ አብርሃም ሁለቱንም ከፍ ዝቅ አድርጓቸው ነው ያባረራቸው ማለት ነው። ግን በጣም እጅግ በጣም ልቤን የሰበረው ነገር ደግሞ ሩታ ሄርሜላን በማያገባትና ሄርሜላ ለሱ እያለች እንደዚህ የሆነችውን እጅ ሰባሪ የሆነው አብርሃም እንደው ለእስር ሁሉ ቢዳረጉ ደስታዬ ነው። ማርያምን አብርሃም በጣም ነው ያናደረኝ ትላንትና ማለት ነው። እንግዲህ በትላንትናው እለት እንግዲህ አብርሃም ለሁለቱም ሴቶች እንደማይፈልጋቸው በስቶሪውም አስቀምጧል። ቤተሰብ እጅግ በጣም ነው የሚያሳፍረው። እሱ እንግዲህ በአሁኑ ሰዓት ሁለቱንም ሴቶች እንደማይፈልግ ስቶሪው ላይ አስቀምጧል። እና ሄርሚዬም እንደዛው በጣም እጅግ በጣም አዝናለች፣ አልቅሳለች። በጣም ሩታም እንደዛው ማለት ነው። ሩታ እንኳን ሲመስለኝ እንግዲህ እሷ እዛ ሄዳ የምታለቅስም አይመስለኝም። እንግዲህ ያው እልህም ስላለባ ነው ሩታ ቶሎ የምታለቅሰው እንጂ ምንም የተጎዳችው ነገር የለም፣ ምንም የተደረገችው ነገር የለም። አብርሃም ተጠያቂ ማድረግ ያለበት ማንን ነው? አንድና አንድ ሩታንና ኤፍሬምን ነበር። ግን እጅ ነካሹ አብርሃም ሩታ ሄርሜላንም እዚህ ነገር ላይ ጨምሯል። በጣም ሁሉም ሰው አዝኗል ማለት ነው። ቤተሰብ እንግዲህ ውዶቼ ያው ዛሬ ጠዋት ደግሞ የተፈጠረው ነገር ምን መሰላችሁ? እንግዲህ ያው አብርሃም ቤቱ አይደለም፣ አብርሃም የተከራየበትን ቤትም አይደለም፣ ሆቴልም አይደለም። እንግዲህ እህቱ ቤት ነው ያለው። እህቱ ቤት ደግሞ አልፈልግም ብሎ ደግሞ ሆቴል ነው መሆነው። ለጊዜው ሆቴል መሆን እፈልጋለሁ። እህቴ ቤትም ሆነ ሄርሜላ ቤትም ሆነ ሩታ ቤትም መሄድ አልፈልግም፣ ሆቴል ላይ ነው የምቀመጠው ብለው እንግዲህ በትላንትናው ዕለት እንግዲህ አብርሃም ሆቴል ይዞ ብቻውን ማሰብ እፈልጋለሁ ብሏል። እንግዲህ ቤተሰብ ዛሬ እንግዲህ እዛው ማን ጋር እንደሚገናኝ ታውቃላችሁ? ከሄርሜላ ጋራ አብርሃም ዛሬ ለብቻቸው ይገናኛሉ። እንግዲህ አብርሃም ዛሬ ቪዲዮውን አይቶ የመጨረሻ ውሳኔውን ይወስናል ብዬ አስባለሁ። እንግዲህ ቤተሰብ አንዳንድ ደግሞ መረጃዎች ሲወጡ አብርሃም የሆነ ነገርም አዘጋጅቷል። ከባድ ሰርፕራይዝ አለ ከሰሞኑን እያሉ ነው ጓደኞቹ። አንዳንድ ጓደኞች ስማስ ከባድ ሰርፕራይዝ አብርሃም አዘጋጅቷል፣ በራሱ ነገር አዘጋጅቷል። ሁሉንም ነገር አስቦበት ሁሉንም ነገር አይቶ ሰርፕራይዝ የሚያረጋት ሴት አለች። ማን እንደሆነች ደግሞ ይሄን ቪዲዮ ላይክ እያደረጋችሁ ሰማላችሁ ማለት ነው። እንግዲህ አብርሃም ለሁሉም ነገር አዘጋጅቷል፣ ተዘጋጅቶበታል። የምታፍሯ ሴት ታፍራለች፣ የምትመረጧ ሴት ደግሞ ትመረጣለች ማለት ነው። እንግዲህ እግዚአብሔር እና እኛንም ከመመረጥና ከመምረጥ ያውጣን ነው ብሎ እኔ መመረጥም ማምረጥም አልፈልግም። አንድ ወንድ ለአንድ ነው፣ ለሁለት አይሆንም። ስለዚህ ከመመረጥ መድኃኒዓለም ያውጣችሁ እያልኩኝ ወደ ነገራችን ስንገባ እንግዲህ ቤተሰብ አብርሃም በጣም ከባዱ ነገር ነው እንግዲህ ያዘጋጀው። በጣም በጉጉት ነው የሚጠበቀው። ቤተሰብ ይቺ ሴት ማነች በአብርሃም ዘንድ የምትመረጠው? እንግዲህ ታያችሁ አብርሃም ምን ያህል እንግዲህ ተጽዕኖ ፈጣሪ እንደሆነ አያችሁ። በዩቲዩብም ተጽዕኖ ፈጣሪ ነው፣ በሴትም ተጽዕኖ ፈጣሪ ነው፣ በቲክቶክም ተጽዕኖ ፈጣሪ ነው። እጅግ በጣም ከባድ ነው ይሄ ማለት ነው። በጣም ነው የሚከብደው ቤተሰብ፣ በጣም ይከብዳል። እና ከሶስት ናቸው እየተባለ ነው። 3 ሴቶች አሉ። ከ3 ሴቶች ነው አብርሃም የሚመርጠው። እንደው ለማየት አብቃችሁ። ማነች ካላችሁ በቃ በቲክቶክ ታዋቂ ልጅ ነች። ልጅቱ ታዋቂ ነች ነው የተባለው። እኔ ሰማሁትን ነው ማውራላችሁ። ጓደኞቻቸው ሲያወሩ የነበረውን ነው። ከአንዲት ዩቲዩበር እነሱ የምትቀርብ ዩቲዩበር ነው የሰማሁት ይሄን ነገር ማለት ነው። አብረን ተሰብስበን ምግብ እየበላን ቪዛ ምናምን እየበላን ነበር። ስለና አብርሃም ተወርዶ እንደዛ ነው የሰማሁት። እንግዲህ አዲስ ነገር ስላለ አዲስ ነገር ሁሉም የሚጠብቅ አብርሃም የራሱ የሆነ ነገር ይዞ እየመጣ ነው። በአዲስ ነገር ነው አብርሃም ከዚህ በኋላ የምታገኙት ይባል ነው። አብርሃም ሁሉንም ቦታ ሊያስይዝ ነው። ሩታንም ማናት
ትላንት ሄርሚንም ቦታ ያዛል። እንግዲህ ሄርሚዬም ልትመረጥ ትችላለች። ለምን ብዙ መስዋዕትነት የከፈለች ሴት ነች ሄርሜላ ማለት ነው። በትላንትናው ዕለት በጣም ብዙ ሰው ነው ያዘነው ለሄርሜላ፣ በጣም ብዙ ሰው። እሷ ራሱ ሄርሜላ በጣም አዝናለች። እኔ ግን ማርያምን በቃ በዚህ በትላንትና ቪዲዮ የተረዳሁት ምን እንደሆነ ታውቃላችሁ? ለሰው ጥሩ አለመስራትን ነው የተረዳሁት፣ ጥሩ አለማድረግን። በቃ በትላንትና ቪዲዮ የተረዳሁት በቃ ለሰው ጥሩ ማድረግ በጣም መስዋዕትነት እንደሚያስከፍላችሁ፣ በቃ ለምንም ነገር ለሰው መስዋዕትነት መክፈል እንደሌለባችሁ ነው የተረዳሁት። ለምን በትላንትናው ዕለት ለሄርሜላ የማይገባትን ንግግር ነበር አብርሃም ሲያሰማት የነበረው። በጣም ኮስተር ብሏል። በጣም በቃ እኔ እንጃ የሚያደርገውን ነበር ያሳጣው። እንግዲህ አብርሃም የያዘው አባዜ አለቀቀውም ነበር፣ አለቀቀውም እኔ የምለው አለቀቀውም ነው። እንግዲህ ካለቀቀውም ሄዶ ይጸለይለት እንጂ ምንም ሊደረግ። አሁን አብርሃም ደግሞ ጴንጤ ናቸው፣ ኦርቶዶክስ አይደሉም። እንደው ጸበል እንኳን እንዳይሄድ በቃ እህቱ ወስዷለች። አሁንም እየሄደ ቸርች እየሄደ ቢጸለይለት ጥሩ ይመስለኛል። ጥሩ መንስኤ ያገኝበታል አለ፣ ጥሩ ነገር ሊያገኝበት ይችላል። ሂዶ ራሱ ቸርች ሂዶ ቢጸለይለት እውነት ገና ልጁ ገና መንፈሱ አልወጣለትም ገና ማለት ነው። አብርሃም መንፈሱ ስላልወጣለት መንፈሱ እንዲወጣለት በደንብ አድርጎ መጸለይ እንዳለበት ነው የማስበው። ለምን ያበላሹን እጅ መነከስ ማለት በጣም ከባድ ነገር ነው። ያበላሹን እጅ መነከስ ማለት በጣም ከባድ ነገር ነው። ሩታ በትላንትናው ሄርሜላ በትላንትናው ይሄ ነው የተደረገችው። ገብቷቸዋል። በጣም ሁሉም ሰው ያዘነው፣ ሁሉም ሰው ያስለቀሰ ነገር ነው ይሄ በእውነቱ ከሆነ ማለት ነው። አይገባትም፣ በቃ አይገባትም። ለሩታ ለሄርሜላ እንደዚህ ነገር አይገባትም። ኤፍሬም አሁን መጥፊያው ጊዜ ነው። ኤፍሬም አሁን ማፈሪያው ጊዜ ነው። እውነቴን ነው የምናገር። ኤፍሬም አሁን በቃ ምን እንደሚውጠው ነው በቃ ግራ የገባኝ እኔ ማለት ነው። እኔ አላውቅም ብቻ ሰው ለምንድን እንደዚህ ምቀኛ የሚሆነው? ግን እኔ ግን እግዚአብሔርን ነው የምላችሁ ምንም ይሁን ምንም በቃ ምንም ይሁን ምንም ከሄርሜላ ጋር ቢሆን ደስታዬ ነው። በቃ የእውነት ነው። እስቲ እንደው እዩ ሩታ ስታቅፈው ባለ መንፈስ ነው አብርሃም። ሄርሜላ ደግሞ አብርሃም ሲመጣ ፈገግታዋ ፍግግ ብላ በቃ እቅፍ አድርገ የእውነት ፍግግ። እስቲ እዋት ሩታ ስታቅፍና ሄርሜላ አብርሽን ሲያቅፉ እስቲ ልዩነቱን እናንተ ራሳችሁ ትፈርዳላችሁ። በቃ ልዩነቱን እናንተ ራሳችሁ ፈርዳችሁ ታዩታላችሁ። ልዩነት ራሱ በጣም ልዩነት አለ በመሃላቸው። በጣም እጅግ በጣም የሚገርም ልዩነት ነው ያለው። አስተቃቀፍ ላይ እንኳን ልዩነት አለው። ንግግራቸው ላይ ራሱ ልዩነት አለው። ገብታችኋል? የሩታና የሄርሜላ በቃ በጣም ከባድ ልዩነት አለው ለአብርሃም ላይ ያለው ነገር ማለት ነው። እና እኔ ብቻ አላቅም ቤተሰብ ምን ብዬ እንደማስረዳቸው አላቅም። ብቻ አብርሃም እንግዲህ አዲሱን ነገር ይዞ እየመጣ ነው። በአዲስ ነገር ነው እንግዲህ ሁላችሁንም አስደምማለሁ አለው እንግዲህ በስቶሪው ማለት ነው። ያስደምመን እንጠብቃለን። ለማንኛውም ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ቻው